يلا قومي 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 انا ما ابغى امسكك قومي يلا قومي 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 يلا اقول قومي قومي خلاص قومي انا سهر كلنا مسحورين قومي يلا قومي قومي حبيبتي قومي يلا اوكي يلا سهر يلا قومي سرى كفايه تمثيل قومي يلا سرى يلا قومي والله دق على الشرطه قومي قومي እሺ ሀባይቢ እንዳያችኋት ነው ልጅቱን ግን ሴትዮዋን ያልገባችኝ ምንድነው እየቀለደች ነው እንደምትስላት ልጅቷ እንደምታዩት በጣም ከራሷን አታውቅም ወርቃለች ትንፍራፈረኝ ነው ግን ሴትዮዋ ትቀርጻታለች እና ተነሽ ቁሚ ነው የምትለው 10 ጊዜ ማለት ነው እና ብቻ እየቀለደች ነው መሰለኝ ልጅቷ ግን የምትለውን ሰምታችሁታላ ሲህር ነው የምትለው ደጋግማ ሲህር አይለፍላት ነው እያለች ያለችው እና አብዛኞቹ አዳዲስ ልጆች ላይ እየተከሰተ ያለ ምንድነው ሲህር ነው ሰሞኑን በተለይ እንደ አዲስ ፋሽን የወጣ ሲህር ነው ዱባይ ራሱ ነጋዴዎች ላይ በጣም ከባድ ነው ወላሂ እኔ ስም አልጠራም ሰሞኑን የዱባይ ነጋዴዎች ምን ላይ እንደሆኑ ተመልከቱ በሲህር ምናምን እያሉ ራሳቸውን ዲዛይን ነገር እየከተቱ ነው ማለት ነው እና ራሳቸውን ጥንቃቄ አድርጉ እና ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ ከኔ ደህና ነኝ አልহামዱሊላህ እናንተ እንዴት ናችሁ ክረምት እንዴት ነው ስራ አሪፍ ነው ከኛ ጋር ክረምት አሪፍ ነው ቆንጆ ነው ምንም አይልም እናንተስ ጋር ሙቀትስ እንዴት ነው ከኛ ጋር አልহামዱሊላህ እና እንዳያችኋት እቺ ልጅ በጣም ከባድ ነው ሁኔታው ከባድ ነው እቺ ልጅ እንግዲህ ቀጥታ አሁን መምጣት ያለባት ወደ ሀገሯ ነው ወይ ቤት መቀየር አለባት ቤት ቀይሩ እንደዛ አይነት ነገር እዛ ቤት የሆነ ነገር በቃ ራሳችሁን በጣም የሚያማችሁ ከሆነ ደጋግሞ ልባችሁን የሚያማችሁ ከሆነ የምትወድቁ ከሆነ ከዛ ቤት ይቀየራችሁ መሞከር አለባችሁ ምክንያቱም ከራስ በላይ ንፋስ ራሳችሁን እንደዛ አይነት ነገር ካላዳናችሁ መቼም ራሳችሁን ገና ለገና ገንዘብ ይገኛል ብላችሁ እንዳትሞቱ ማለት ነው እና እቺ ልጅ እባካችሁ በዛ አካባቢ ያላችሁ እንደው ብታድኗት ባይኔ እና በተለይ አሁን ላይ እነዚህ አዳዲስ ልጆች ላይ የተከሰተ ያለው ሲህር በጣም ከባድ ነው አንዷም ኮሜንት ጽፋልኛለች ኮሜንቱ ምንድነው እና እንደዚህ ሲህር ተደረገባት እንደዚህ እየወደቀች ነበር እና መስራት አልቻለችም ያውም እንደዚህ ከእህቷ ቤት እያሰራቻት ነበር ግን ከዛ ቤት ስትሄድ እዚህም ስትመላለስ በጣም እየተንፈራፈረች እየወደቀች ያዞራት ምናምን ነበርና ቤት ወዳው ቀየረች ሲህር ነው ብለን ቀየርንላት ወዳውን ተሻላት አለች እና ምናልባት ያ ቤት አንቺ ላይ እንደዚህ ተደርጎብሽ ተሆነ ቤት ቀይረሽ ማወቅ አለብሽ ራስሽን ማለት ነው እና እንደዛ ነው በጣም ከባድ ነው ምን አይነት ዘመን እንደደረስን ምን አይነት ጊዜ እንደደረስን ከባድ ነው ከነዚህ አይነት ነገር አላህ ይጠብቃችሁ አላህ ጊዜውን እንደው በጣም ከባድ ነው ምን አይነት ዘመን አሁን እየባሰ ያለው ወደዛ ሆኗል የምር ሀበሾች ምቀኞች ሀበሾችም እንደዛ እየሄዱ ሲህር ማስለምደዋል ሀበሾች ራሱ እዛ ኢጃዛ ቤት የሚደረግ ጉድ አልሰማችሁም እንጂ በጣም ብዙ ነገር አለ ሚዲያ ላይ የሚወጣ ማለት ነው እና ራሳችሁን ጠብቁ ያው በሲህር ያው እነሱም የታወቁ ናቸው እና ራሳችሁን ከነዛ አይነት ነገር ጠብቁ ቀጥታ ደግሞ እንደዚህ አልቀየርም የትም አትሄጂም ምናምን የምትልሽ ከሆነ እንደምንም ራስሽን ተቋቁመሽ ሲሻለሽ ቪዲዮ ቀርጸሽ እንደዚህ አርጉልኝ ህዝቦቼ እርዱ ብለሽ መልቀቅ አለብሽ ሶሻል ሚዲያ ላይ ማለት ነው ህዝብ የገባበት ነገር ምንም አትሆኝም በተለይ ለመዳም ቀመም ሲባል ሁሉም ርብርብ አለ ማለት ነው የሆነ ነገር ሲቸግራችሁ እዛ ላይ መፍትሄ ማድረግ አለባችሁ እና ሀባይቢ ለወደ ሀገራችሁ ምንም ሳትሆኑ ወደ ሀገራችሁ ብቻ ያስገባችሁ ወላሂ ነው የምላችሁ ከነዛ አይነት ነገር ነው ጥንቅር ብሎ ይቀር ገና ለገና ገንዘብ ይገኛል ተብሎ እንደዛ አይነት ራስን መቼ የማይደንበት ውስጥ ነው መግባት በጣም ከባድ ነው ወላሂ እና እንግዲህ ሀገራችሁ አሁን ላይ ትንሽ ወደ ሀገራችን ገብተን ትንሽ እንስራ ስንል ትንሽ ግብር ነገር ከባድ ሆኗል አሁን ላይ በተለይ
እኔ ወላሂ ወደ ሀገራችሁ አሁን የገብታችሁ ትነግዳላችሁ ምናምን እያልኩ ነበረ እና አሁን ላይ በጣም እኔ ብቻ ማስፈራት አይደለም እኔ ራሱ መስከረም ላይ ጀምራለሁ ብዬ አስቤ እንደዛ ሐሳቤን እጥፍ ነው ያደረኩት። ምንድነው ግብር ጋይስ ግብር ተነስ የሆነ ቆንጆ ነገር ሞቅ ካለች ግብር አረ ለማን እንጩህ ለማን ወዴት እንጩህ? ወጣቶች አሁን ሰርቶ ለመለወጥ እዛው ሀገር ሰርተን ለመለወጥ አልሆነም። ወላሂ ነው የምላችሁ። በቃ አንድ ትንስ 190 ሺህ ብር ነው የመጣበት አንድ ትንስ የልብስ መሸጫ ማለት ነው። 190 ሺህ ብር ተመልከቱ። እንደው በአመት ከሁሉም ውጭ አመት ድረስ ቢቆጥብ እንኳን 90 ሺህ ብር ነው። እንደው አመት በወር 10 ሺህ ቢሰራ የሚገርማችሁ በአመት 120 ሺህ ብር ነው የሚሰራው። ተመልከቱ አመት ቆጥቦ ያችን 190 ሺህ ብር አመት የሚሰጥበት ነው አሁን ላይ ማለት ነው። እና እስኪ እንደው እንጩህ እባካችሁ ግብር የምትሰበስቡ አታጋኑ እንስራበት ለማለት ፈልጋለሁ። እና እቺ ልጅ በጣም አሳዝናኝ ነው። በዚሁ ገለጽ ላድርግላችሁ ብዬ ነው። እና መልካም ጊዜ መልካም ስራ ይሁንላችሁ። ወደ ሀገራችሁ ግቡ። እንደዚህ አይነት ነገር ከሚያጋጥማችሁ ጥንቅር ብሎ ይቅር። ያው አታውቁትም፣ ግን ያጋጥመኛ ብላችሁ ስለማታውቁ ያው እንደዚህ አይነት ነገር ካጋጠማችሁ ራሳችሁን ተቋቁማችሁ እስከሚሻላችሁ ድረስ በቃ ወደ ሀገር ያሳፍሪኝ አሞኛል አልቻልኩም ነው። እንደዚህ ብላሽ እምቢ ካልሽ 999 መስሎኛል የፖሊስ ቁጥር፣ በዛ ቀጥታ በመደወል ፖሊስ እንዲሄድ እንዲያገኝሽ ከዛ ቤት እንድትወጪ ማድረግ ነው። እና ሀሳብ አስተያየት ካላችሁ መጀመሪያ ኮሜንት ላይ እዛ ጋር ታገኙታላችሁ ቁጥራችንን። በዛ መሰረት ግቡ ታገኙናላችሁ። አስቤዛ የተለያዩ እቃዎችን ማዘዝ ለምትፈልጉ እኛ ያለነው አቀስታ ነን። እቃ የምናስመጣው ከደሴ ነው። ማንኛውም ነጋዴ ከደሴ እንደሚያስመጣ ከደሴ ነው የምናስመጣው። የፈለጋችሁትን ነገር ታገኛላችሁ ማለት ነው። መልካም ጊዜ መልካም ስራ። ቀጣይ ቪዲዮ እስከምንገናኝ ድረስ በጣም አመሰግናለሁ። መልካም ጊዜ